ሙጠዋ ነው ባሏ። ክፍል 7 ልብ አንጠልጣይ የፍቅር ታሪክ። ደራሲ ሱለይማ አደም፣ ተራኪ ሶፊያ ዩሱፍ። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ሰሚር በማመንም ባለማመንም ተቸገረ። ድጋሚ ቀረባት። እውነትም ጉንጮቿ እያበጡ መተው የወጠሩትን ሳቅ በክፍሉ ለቀቁት። ሰሚር እንዴ አንቺ ያምሻል እንዴ እያለ በድንጋጤ ያለከልክ ጀመር። እንዴ ልብስ እኮ ከውስጥ የምትሆነውን ነገር ሁላ ያሳየኛል አንተ ፈሪ አለችና ሳቋን ለቀቀችው። እሷ በማያልቅ የሳቅ ማዕበል ሰሚር በማቋረጥ የድንጋጤ ናዳ ውስጥ ሆኖ አወኩብህ እሺ አንተ ግን ለምንድን ነው የምትርበተበተው አለችውና እዛው ሳቋ ውስጥ መልሳ ገባች። የሚወዱትን እንጂ የሚወዱበትን ምክንያት ለሰው ቢነግሩት ምናባዊ በመሆኑ የልብም ስራ ብቻ በመሆኑ እጆች ሊዳስሱት ስለሚርቅ ይገርማል፣ ፋዳቢስ ይመስላል። ሰሚር ግን በአላህ እውነቱን ንገረኝ አለች። አሁንም እንደ ፈንድሻ እየሆኑ ከሚሽጎደጎዱት የሳቋ ነበልባላት ጋር እየተመሳጠረችና ቆርጣ ያየችው። ሰሚር እንደመናደድም እንደመበሳጨትም እንደመደንገጥም ውስጥ ሆኖ በሙሉ አይኖቹ ሊያያት በማፈሩ አንዴ ሲቀረቅር አንዴ ቀና ብሎ ሁኔታዋን ሲያያት ቆየና ሲባር እኔ ወድሻለሁ እንዲህ አታደርጊ በአላህ ብሎ መልሶ አቀረቀረ። ወዲያው ንገረኛ አለች በማላወሱ ፈጣጣ አይኖች አስገደደችው። ሰሚር ልቡን በሚቆጣጠሩት ቃፊር አይኖቿ ተገደደ። በስትንፋሱ ዊርዳዶች አስገድደዋለች። የልቡ ዘብ ሆኑት አይኖቿ አስገደደችው። ጀምሮት የነበረውን የወድሻለሁ ወሬ ድብና አድርጎና አፍረጥርጦ እንዲያወራላት ስለፈለገች ነበር ድጋሚ የጠየቀችው። አዎ አይገባሽም? አንዳንድ ነገሬ አይነግርሽም? እስከዛሬ ላገኘኋቸው እንዲሆኝ አላውቅም። የመጣችሁ ህለት ነበረ ቀልቤን ሙሉ ለሙሉ አስፍተሽ ያሽው። እኔ ቁም ነገር ነኝ ናፍቀኝ ባክሽ አላት። በዳበሳ ያለፈውን ነገር ሁሉ መሆኑን እንድታውቅ በእጁ አየሩን በብስጭት እየቀዘፈ ታዲያ እኔስ መቼ ቁጭ ነገር አልኩ ሰሚሮ? በሌኔም ልብ ደንግጦብሃል ወላሂ እኔም ሰው ነበር ናፍቀኝ አለችው። ይህን ስትናገር ንግግሩ ከሷ ይወጣ ስላልመሰለው ወደ በሩ ሌላ ሰው ተናግሮ እንደሆን በሚል እንደሚመለከት ሰው 7000 ጊዜ ዞረ። እሷ መሆኑን በማመን ያንን የጭንቅ ሌሊት በደስታው ሊተካው አስደንጋጩ ጭጋግም ሌሊት ጽልመቱን ይዞ ሊሄድ አለ። እና አብዱል ጀሊልና ሚስቱ ቤተሰቦቿን አስከትለው ወደ ውስጥ ሲገቡ ሰሚሮ አልጋው ጫፍ ላይ ተቀምጦ ስለነበር በሆነ ነገር መሃል እንደተደረሰበት ሰው በርግጎ ተነስቶ ቆመ። የሰሚርን ወላጆች ተከትሎ የመጣ ብዙ ሰው ስለነበር ሁሉም ወደ ሆስፒታል ክፍሉ ሲገባ ዘበኛው ሊያስቆማቸው የሲዋረን ክፍል በደቂቃ ያልባት ጀመር። ይሄን ጊዜ ሰሚር ልጅቷን አፈናችኋት እኮ ወጣ በሉ ደህና ነች እያለ ሰው ሲያስወጣ አብዱል ጀሊል የሚስቱን እጅ ሳብ አድርጎ ሰሚርን ጠቆማት። በኋላ ስቦ ይዟት ወጣ። እንደወጡ ሀያቲ እነ ሰሚርን እያየሻቸው ነው አላት። ሲዋር የወንድሟን ሁሉ ነገር አይታ ደስ የሚል ወንድም አለሽ ብላት ስለምታውቅ አሁን ባለቤቷ ከሚለው ጋር ተያያዘላትና አዎ ሲዋር እኮ ወደዋለች አፋርታም ሆና ነው እንጂ ላለማስነቃት ነው እንጂ ወደዋለች እኮ አለችው። ሀያቲ እንደዛ ከሆነ አንድ ነገር አትርሽሺ አላት አብዱል ጀሊል። ምን አለርሳ ባባዬ አለችው እንደ ሐር በለሰለሰ የንግግር ለዛ። እንዲህ ስትሆን እንደ ማንጎ ግመጣት ያሰኘዋል። በትልቁ አይኖቿ ውስጥ እየገባ አየሽ ያለፈ ታሪክ ጥሩ አሻራውን ለዛሬ ማሳረፍ የማይችል ከሆነ በምንም መልኩ ሊነሳ አይገባው እና ተሳስተሽም እንኳን ቢሆን ሰሚር ባለበት ፊት የምታውቂያትን ሲዋር እንዳትጠሪ አደራሽ ሀያቲ። አየሽ ያለፈ ታሪክ ጥሩ አሻራውን ለዛሬ ማሳረፍ የማይችል ከሆነ በምንም መልኩ ሊነሳ አይገባውምና ተሳስተሽም እንኳን ሰሚር ባለበት ፊት እንደዚህ እንዳታወሪ እባክሽ። አንድ የመንገድ መብራት ሆና
ፊቱ ቆማ 101,000 እሽታዎቿን በአይኖቿ መለሰችለት። ለዛሬ ስኬታችን የሚበጀን ሁሉ ከናንተ እንበደራለን። አልፈነው የመጣነውን መንገድ ለዛሬ አደርሰውን ሲያልፍ የማያልፍ መልካም ጎን ሁሉ ለነገ ስኬታችን እንስባለን። ለነገው ጎዳና አንካሳ ገጽ ይዞ የሚመጣ ምንም ነገር ለዛሬያችን ጠንቅ በመሆኑ እንጠነቀቃለን። ጭንቅላታችን ሲነቃ የነበርንበት ሁኔታ በትክክል እኛን የሚገልጽ ወይም የማይገልጽ እንዳልሆነና እንደሆነ ብሎም ዛሬ ባለፈው በጎ እንጂ ባሳለፍነው ጉዱፉ መገለጽ እንደሌለብን በውስጣችን እናለመልማለን። ያለፈ ጉድፍ ለዛሬ መቃናት ብርታትን ያቀብለንና ይሰወራል። አብዱል ጀሊል ባለቤቱ ሲዋር በትላንት ማንነቷ ልትፈረጅ የሚገባት አይደለችም በማለት ሁሉም የየራሱ ጉድፍ ገጾች ሲኖሩት በዛው ለጠፉ ማዘን እንጂ ለተመለሱ ሁሉ የሚገባቸው እገዛ ከጎናቸው መቆም እንደሚያስፈልግ ሲነግራት ባለቤቱ እውነት አንተን የሰጠኝን ምን ብዬ ላመስግነው በሚል ጉጉት እና ስስት በቃኘችው አይኖቿ እጆቿ መላ አካሉን ትዳብሰው ጀመር። እነሱ እዛው እንደቆሙ ወላጆቹ ወጡ። በሉ ሌላ ሰው ይደርላት፣ እናንተ ሄዱና አረፍ በሉ አሉ አባቷ። በዚህ ጊዜ አብዱል ጀሊል ወደ ወዳጁ ጠጋ ብሎ ሀያቴ ለምን አብረሽ ሄደሽ ቀሪ ገንዘባችንን አታዩ? የዘነጋነው አልመሰለሽም አላት። በዛውም ደግሞ ስለ ሰሚርና ስለ ሲዋር ብታወራቸው ሰሚር ስለሚያፍር ፍላጎቱን ገልጾ አይናገርም። እኔና አንቺ ግን እንረዳዋለን ብዬ እኮ ነው አላት። ሐሳቡን ወደደችው። ነገም የሲዋር አባት ስለሚመጡ ነገሩ ከተያያዘ በዛው አንድ ውሳኔ ላይ ለመድረስ ይበጃል ብላ ስላሰበች እሺ ባባዬ ልክ ነህ ብላ አጥብቃ ካቀፈችው በኋላ ወላጆቿን ተከትላ ስትሄድ አይኖቿ ለብቻ ወደፊት መሄድን ፈርተው እየዞረች ታየው ነበር። ዛሬዋን ነገዋን አብራ ሄዳ ልጇን ጡት እያጠባች ወደ ሳሎን ስትመጣ እናትና አባቷ ለብቻቸው ቁጭ ብሎ አገኘቻቸው። ምን አይነት እርጋታ ቢስ ሆነች አሉ አባቷ ሲዋርን። አንቱ ደግሞ ለምን ተጫዋች ሆነች ነው አሉ እናቷ ልጃቸውን እየተመለከቱ። በዚህ መሃል ስለ ሰሚርና ስለ ሲዋር በቀጥታ ማውራት ሁለት ቡድን መድበው ማጋጠም ሆነባት። አንድ ጊዜ እናቷን ማአት ጊዜ አባቷን ስታይ ቆየች። ያበጠው ይፈንዳ የሚል ችኩል የልጅ ነገር የቀረው አብዱል ጀሊል ወደ ህይወቷ በመጣበት ቅጽበት ነበር። ወላጆቿን ስትመረመር ከቆየች በኋላ አባ ሰሚሮ ለምን አያገባም በማለት መንደርደሪያ ሐሳብ ስታቀርብ ወላጆቿ በድንጋጤ ቀናሉ። ብዙ ጊዜ አግባ ብለው ጠይቀውት ብዙ ጊዜ አምባ ጎሮ ተነስቶ ያውቃልና በእህቱ ሐሳብ ደነገጡ። መሽሽ ይላል አሉ አባቷ። አይ አሁንስ አበዛው፣ አንቺ አለሳልሰሽ ጠይቂው እስኪ ልጄ አሏት እናቷ። የእናቷ መቸገራት። አባቷ ዝም ሲሉ ያስፈራሉ። ስታባረረው ተመልሶ እየመጣ ጣልቃ ገብቶ የሚረብሻትን ጸጥታ ድጋሚ በምንም መልኩ ልትሰብረው የማትችለው እዚህም ጭኖ የሚነቃነቅ ስላልመሰላት ሰሚሮ እኮ የሚወዳትን ፍለጋ ላይ ነበር። እስከ ዛሬም ሴት እንጂ የህይወት አጋር ያገኘ አይመስለኝም። አሁን ግን በማለት አንጠልጥላ ስትተው ሁለቱም ጎል ሲገባ ለማየት እንደጓጓ የቴሌቪዥን እግር ኳስ ተመልካች ከተቀመጡበት ጉጉት ሊፈነቅላቸው ደረሰ። ይሄን እንዳየች ጭንቀቷ ቢበረታም መንገር ያለባትን ነገር ነግራ የሚለየው መለየት አለበት። አሁን ግን ስትይ የሚወዳትን ልጅ አለች አሏት እናት እስከ ጥግ ጓጉተው። ሁኔታቸው ሁሉ የሚኖሩለትን ዓላማ ያገኙ አስመሰላቸው። አባቷም የምትለውን ጥበቃ ላይ ናቸው። አዎ አለች ስትል ይህች እብድ እንዳትሆን እንጂ አሉ አባቷ በማቃለል። ወዲያው እናቷ አንዱ ሰውዬ እብድ አይደለችም ተጫዋች ስለሆነች ነው ምን ይላሉት አሉ። አባዬ የማይቀየር አለ፣ የማያጠፋ የማያብድ የማይወነብድ አለ። አንድ ቀን ሁሉም ከወሰደው እንቅልፍ ሲነቃ ይመለስ የለ። እኔስ ብሆን አብዱል ጀሊልን ስላገኘሁ እንደዚህ ሰከንኩኝ እንጂ ራሳችሁ ተማራችሁብኛል ነበር። እኔ ልጅህን ሌላ ሰው እንዲህ እንዳንተ ቢልብህ ትወዳለህ? ያንተ የሆነ ሁሉ ልክ ነው።
የሌላ ሰው ሲሆን ግን ልክ አይደለም በማለት ድንገት ገንፍላ ስትናገር ባለቤቷ ከጎኗ ቢሆን እንዲህ የሚቆጣ ባህሪ እንደማይታይባት በማሰብ መልሳ ቀዝቀዝ አለች። እሱ ሲርቃት ቁጣ ይወራታል፣ ሲቀርባት ትሰክናለች። በይሷ ከሆነች አትሆነው በማለት ፍርጥም ብለው ሲናገሩ እሳቸውን ታያቸው ልጄ፣ እሱ ግን እንደው የወደዳት ይመስልሽ አሉ የጓጉት እናቷ የሰሚርን ልብ የምታላውስ መሆኗን ለመስማት ጓጉተው። አዎ ኡሚዬ ሰሚር ወዷታል፣ አይኑ ብታይ ሁሉ ነገሩ ስለሷ እየቀባጠረበት ነው ለመሸሸግ የሚጥረው አለች ፊቷን የደስታ ቬሎ አስለብሳ። አባቷ አይ እንግዲህ እብድ ለእብድ አይሆንም ብያለሁ አይሆንም አሉና ወደ መኝታ ቤት ሲሄዱ እናቷን ዘርዝራ በማስረዳት አሳመነቻቸው። ያየኸው ሲጥምህ ያየኸውን ላዩት ትጓጓለህ፣ በጉዳዩ ሲሆን ነገር ለሚያነሱ ሁሉ አለማወቃቸው አለማየታቸው እኮ ነው በማለት ታዝናለህ። ሕይወት እውነተኛና ሕያው ለመምሰል ምንም ያህል በሚያምር ጌጥ ብትደምቅና ብታብለጨልጭ ብልጭልጯ ሁሉ ነገር የረገፈ ቀን ታስደነግጣለች። አባቷ አይ እንግዲህ እብድ ለእብድ አይሆንም ብያለሁ አይሆንም አሉና ወደ መኝታ ቤት ሲሄዱ እናቷን ዘርዝራ በማስረዳት አሳመነቻቸው። በተቃርኖ የታሰረችው ዓለማችን በአንዱ ይሆናልና በአንዱ የአይሆንም ውርክብ እሳት የሚያስነሳ ፍትጊያ ውስጥ ሲገባ ይሄን ለማብረድ የሚችል አቅም ያለው ማግኘት እሳቱን አጥፍቶ ከጥፋት መታደግ የሚችል ማግኘት በእውነት መታደል ነው። ዛሬ ጊዜ ብዙ እሳቶች ይነሳሉ፣ በእነሱ ላይ የሚጨምር እንጂ ከነሱ የሚቀንስ አቅም አይታይም። እሳት ለማጥፋት ብሎ የሚሸነፍ ሁሉ እንደ ሞኝና ተላላ ብሎም ፈሪ ማሰብ ከጀመርን ሰነባበትን። እናቷ ስለ ሲዋርና ሰሚር ተመጣጣኝ የነፍስ መሳሳብ ስትነግር ከቆየች በኋላ ይሄንን ለመሙላት ላጎትሽ ትነግሪዋለሽ፣ አባትሽን ታዩ አሉ እናቷ በጨረፍታ። ይህን የሰሙት አባቷም ከመኝታ ቤት እየተመለሱ የዚህን ቤት ሚስጥር ሌላ ሰው ካልሰማው አይሆንላችሁም ማለት ነው ብለው ተናገሩ። ተናደዋል፣ ስሜታዊ ሆነዋል። በቃ ቢያፈነዳችሁም ቻሉት፣ የማን ቤት ሚስጥር ወጥቶ እኛ ዘንድ ሲመጣያችሁ እያሉ ተናገሩ። የተናገሩት ድንገት መሰማቱ ያስደነግጣቸው እናትና ልጅ እሳት እንደነካው ፌስታል በድንጋጤ ጭርምትምት አሉ። አባቷ ይህን እያዩ ልጅቷ አትሆንም ብያለሁ አለቀ። ደሞ ይህ ሚስጥር ከሶስታችን ወጥቶ ይችን በር ይለፍና ውርድ ከራሴ አሉ ጉማሬ እንደሚገጥም ሰው እየተጉረጠረጡ። አሁንስ አበዙት አንቱ፣ ልጄ ልድር ነው አልኩኝ እንጂ ሌላ ነውር ያስነሳው ይመስል እንደዚህ ይናገራሉ አልበዛም እንዴ አሉ እናቷ። ልጇ እንደተነካባት አራስ ነብር በሳሎኑ ሙሉ እየተነሰነሱ። ይሄን አየር አልወደደችውም። ተወልዳ ያደገችበት ቤት ጠበባት፣ አዲስ ሆኖባት ተጨነቀች። ስፋቷ ደግሞ በቅርብ የለም። አባቷ ድንገት ጥፋቱን እንዳወቀ ልጅ ዝም አሉ። እናቷ ግን ቀጠሉ። ልጄ የማንም ወመኔ መጫወቻ ሆኖ ከሚቀር አዎ እብዲቷን ቢያገባልኝ እመርጣለሁ፣ እብዲቱን እመርጣለሁ አልኩኮ፣ ምን ነው ዝም አሉ። እናቷም ፊታቸውን አንጥረኛ ያጋለው ብረት መስለው። አባቷ አንጥረኛ ናቸው። እናቷን በስህተት እንዲህ ካጋሏቸው እንዴትም ብለው ማብረድ የሚችሉት እሳቸው ናቸው። በጥልቁ የዝምታ በኖርነው ውስጥ ቀድመው ቀዝቅዘው ባለቤታቸውም እንዲቀዘቅዙ ይጥራሉ። እናቷ ለመብረድ ጊዜ ይፈልጋሉ። አባቷ ያንን ጊዜ ይሰጣሉ። ዛሬ ከተሰጣቸው ጊዜ በላይ ወሰዱ። እጅግ አስከፏት ማለት ነው አሉ አባቷ ኡዝር በጎ ምክንያት በመስጠት የሰለጠነች ቀልብ አለቻቸው። ሊቆጡ አልቻሉ። እንደገና ባለቤታቸው የልጆቻቸው እናት አሳዘኗቸው። ይኸውልሽ አለሚ፣ አንቺን እኮ ለማስከፋት አስቤ አልነበረም፣ በይ አፉ በይ አሉ አባቷ። ልጅና እናት ይሄን ሲሰሙ ተስማምቻለሁ ያሉ መስሏቸው ተፋጠጡ። እና ትሆነዋለች አሉ እናቷ እንደፈጠጡ። አይ እንግዲህ እሱን አላልኩም፣ ያልኩት አንቺን ለማስከፋት አይደለም ነው አሉ አባቷ ከአቋማቸው ስንዝር ሳይቀንሱና ሳይጨምሩ።
በዚህ እናቷ ሽቅብ የቤቱ ሰማይ ድረስ ቁልቁል የቤቱ ምድር ድረስ ወደ ጎና አጽናፍ አስፋቱን ባካለለ የቁጣ ጅራፍ እየሰነዘሩ ነበልባላቸው የያዙትን ሁሉ ማቃጠል ጀመረ። አባቷ ይህን ሁሉ ሲያዩ እሳቱን ለማፋፋም ልባቸውን ጥለው ተሰለፉ። ቤቱ ነደደ። የምታየውን ህይወት ከራቀችው በመቆየቷ ያሁኑ እውነት አልመስል አላት። ቤቱ የሰፋቸው ወላጆቿ ጩኸት የጠራቸው ሰዎች ነዲዱን ለማጥፋት እየሮጡ መተው ሁለቱንም ይቆጣሉ። በበኩሏ ቤቱ እጅግ ስለጠበባት ልጇን አቅፋ በመነሳት ወደ ጎረቤት ሄዳ ለጓደኛዋ በመስጠት ተመልሳ ወደ አብዱል ጀሊል ሄደች። እንደደረሰች ረጅም የበረሃ ነበልባል አልፋ እንደመጣች ነበልባሉ እንዳቃጠለው ሁሉ የተጠበሰ ፊት የያዘችውን አታየችው። ደክማታል። አንድ ስልቹ የሚያደርግ አንድ ተስፋ የሚያስቆርጥ አንዱን የሚሰልብ ነገር እንዳጋጠማት ጠረጠረ። ውስጡ ገብታ ተመሰገች። መመነኛ ዋሻዋ ነው። ስብርብር ስትል ስላየ አቅፏት ከቆየ በኋላ ምን ነው ሐያቲ አላት። ፊቷን ስታሸሽ እያየ ፊቱን የሚያሸሽ ሰው የተቀየመበት አንድ ነገር እንዳለ አብዱል ጀሊል ጠንቅቆ ያውቃል። ጥያቄውን ሳይደግም በእጆቹ ጥብቅ አድርጎ ያቀፋት ዝም አለ። ሚስቱ ስስናትና ለሚያስቀይማት ነገር የምትሰጠው መልስ እንዲህ በውስጧ መታመምና መብሰልሰል ነው። በፊት የልቧን ተናግራ እንደ ልቧ ጮኻ ሁሉንም ታልፈው ነበር። አሁን ህይወቷ ብዙ ለውጦችን በማውጣቱ ከምር የሆኑ የሰው ልጆች ስሜት ግብ የሚስተናገዱበት በድሮ መንገድ አይደለም። አሁን ሽኑፍ ነች። አረሩን እንደሚተፋው በረሃና እሱን ለመቋቋም አሸዋ ውስጥ እንደምትደበቀው እንቁራሪት እሳት መከላከያዋን አብዱል ጀሊልን ለብሳ ውስጡ ገብታ ተመሰገች። እንዲህ ስትሆን አንድ ብቻዋን እንደቀረች እሷም ተገንጥላ ለመውደቅ ፀሐይ በስቶባትና ዝንጥል ብላ እንደምትታየው የዛፍ ቅጠል ሆነችበት። እንዲሆና ሲያያት እሱ በርትቶ ሊያበረታት ይችል ሳለ ያችን ሳቂታ ፍልቅልቅ ሚስቱን ያችን ባለ አይነ ሽፌ ልቧን ሚስቱን ለዚህ የሚያበቃት ነገር ካለ እሱ ሊሸከመው የማይችለው ጉዳይ መሆኑን ጠንቅቆ ያውቃል። በባለቤቱ አጃኢብ ጥንካሬ የሚደመን በመሆኑ እንዲህ ስትሰበር ካየ ቀድሟት እሱ ይታጠፋል። አብራው ስትሆን በሞኝ እንባውንስ በሐሳብ ስትቀዝፍ እሱ አብራት ሲንሳፈፍ ይቆያል። ዓለም ታስከፋለች። ሰዎች ያስቀይሟታል። የህይወትን ዳገት ለመውጣት ስትሞክር ወደታች የሚመልሷት ሰዎች እንደሆኑ ሁሉ ዳግም ዳገቱን ለመውጣት ስትጥር ድካሟ ፊት ለፊቷ ላይ ይጻፍና ለባለቤቷ ለፍቅሯ ለአጋዥና ተረጃዋ አብዱል ጀሊል ተከብደዋለች። ክብደቷን ችሎ ላብያ ጠመቀው ሲሸከማት ስታይ ዳግም ተስፋ በነፍሷ እየተቀጣጠለ ቀና ትላለች። አብዱል ጀሊል ያገዛት ሳይመስለው ቀና ስትል ሲያያት ከፋይ መልክ እንደነበረው ልጅ ሆነን በየበሮቻችን ስንተክለው እንደነበረ የአበባ ቅጠል ሆኖ ያቀጠቅጣል። ፈገግታ ታጠጣዋለች። የደም ስሮቹ ደም ማመላለስ ይጀምራሉ። ተደጋግፈው የዱንያን አሳር ያልፉታል። ተደጋግፈው የዱንያን ጭንቀት ያጠፉታል። ተደጋግፈው የዱንያን ጥበትና መከራ ይሻገሩታል። ሁሉ በሱ ጉያ ስር ሆኖ ሲያልፍ እንደዛ ሆና መታ እሱ ምን እንደሚያደርጋትና ጭንቀቷ የት እንደሚገባ አታውቀው። ብቻ ግን ለምደዋለች። የማይሰደድ ዳመና የማይረግፍ ሐዘን ላይኖር ሁሉም በጊዜው ይከብዳል። የሐዘን ጊዜ እንዳለፈ ባባዬ አስጨነቅኩ አይደል አለችው። ሐያቲ አይዞሽ ሁሉም ያልፋልሽ አትጨናነቂብኝ አላት። አባዬ ሲዋር እብድ ነች ለሰሚር አትሆነው አይልም መሰለህ አለች። ያ ሁላ ጭጋግ ተገፎና አልፎ በነዛ ቀበጥ አይኖቿ እየተሽኮረመመች ጀመረች። አሁን ታብብ ጀመር፣ ትጎመራ ጀመር። አብዱል ጀሊል ማቀጠቀጠ። ደስ አለው። ባባዬ አስጨነቅኩ አይደል አለችው። አይዞሽ አትጨነቂብኝ አላት። ይገርማል ብቻ እዚህ ከዱንያ የተገነጠለ የዱንያ ክፍል ውስጥ ሆነው እያለ አንድ ረዳት ሐኪም ምድር ላይ ሆና አብዱል ጀሊልን ጠራቸው። ይሄን ያህል ጊዜ ሲዋርን እንዳላየቻት የገባት ገና አሁን ነው። ቅድም
ተጭኗት የነበረው ጭጋግ ሲነሳ አስተዋይ አይኖቿ ተከፈቱ። ረዳት ሐኪሟ ባለቤቷን ስታናገር እሷ ወደ ውስጥ ገባች። እንደገባች ሰሚር እንቅልፍ ቢጤ ሸለብ ያደረጋት ሲዋርን ትኩር ብሎ ያያት ደረሰች። ምንድነው አንተ አለችው እየሳቀች። ሰሚር የሚርበተበት ነገሩ እየቀነሰ መጥቶ ካወቁ ይወቋ የሚል አቋም ውስጥ ነው። ደሞ ምንድነው ነውሩ? ላገባት እንጂ ለሌላ ነገር አልፈለግኳት እያለ ለራሱ በማውራት አይ እጅኩ ደርሳ የምትነጋው ነገር አለ እንገባሽ አይደል አላት ፈገግ ብሎ እንዳትሸውዳቸው እየፈራ። እህቱ በወንድሟ ሁሉ ነገር ተደስታለች። በሴትና በወንድ መካከል አላህ መዋደድን አደረገ። አብዱል ጀሊል ካጫወታት አንድ ታሪክ ጋር ተያይዞ ታወሳት። ታሪኩ አንድ ወጣት ሴት ወደ ረሱል ሰለላሁ ዐለይሂ ወሰለም ቤት በመምጣት አባቷን ከሰሰች በማለት ሲነግራት አይኖቿ በመደነቅ ፍጥጥ ብለው ለምን ባባዬ አለች። ስለ ረሱል ሰለላሁ ዐለይሂ ወሰለም ከሰማቻቸው ጥቂት ታሪኮች ይሄኛው በልቧ እየገዘፈ አንድ ኩያዋ ላልሆነና እሷ ተወደው አትውደደው ላልተጠየቀችበት ሰው አባቷ ሊድራት በመነሳቱ ነው ሲላት ስምን የሚያደርግ ስሜት እየነዘራት ትቀልዳለህ እና ረሱል ሰለላሁ ዐለይሂ ወሰለም ፊት አባቷን ከሰሰችው ነው የምትለኝ አለች። አግራሞቷ ቅምጥልጥል እያደረጋት አብዱል ጀሊል ተገራሚ ሚስቱን እያየ አው አባቷን ከሰሰች። ረሱል ሰለላሁ ዐለይሂ ወሰለም አባቷን አስጠርተው አቻዋ ላልሆነ ሰው ያለ ፍቃዷ ሊድራት እንደማይገባ በፊት ነገሩት አላት። ማወቅ የነበረባት ግን የማታውቀው ታሪክ እንዳለ እየተሰማት መጣ። ዛሬ ቤተሰቦቿም እያደረጉት ያለው ተቀራራቢ ነገር ነው። ይህን ሐዲስ ብትነግራቸው ወደደች። ተመለሰሽ ሂጂ የሚል ጎትጓች ስሜት ወጥሮ ያዛት። በረሱል ሰለላሁ ዐለይሂ ወሰለም ዘመን እያለች ነግራ ባስገረመቻቸው ወደደች። ልቧ ሻቀለባት። አሁን መታ አሁን መመለስ ሆነባትና ከመሄድ ራሷን አገደች። አሁን የወንድሟንና የጓደኛዋን ነገር በዚህ ሐዲስ መፍትሄ እንደሚያገኝ በማሰብ ባባዬ ለምን ያንን ሐዲስ ቤት ሄደህ አትነግራቸው አለችው። ቅን ልቧ በብርሃን ተጥለቅልቃባት ቅንነቷ እንደ አንሶላ ያጣጥፈዋል። ይቱን ሐዲስ ሐያቲ አላት በመደነቅና ወደ ልቧ በመዝለቅ እንዲያስታውስ ለማድረግ ወጣች ወረደች። አንድ ሐዲስ ነግረኸኛል ነበር ያ እንኳ አባቷ ረሱል ሰለላሁ ዐለይሂ ወሰለም ላይ ሄዳ የከሰሰችው ልጅ አለችው እየተንተባተበች ፊቷ ቁጥር እያለና እየበራ። እየቱ ነበር ሐያቲ እርጅኝ በፈጠረሽ አይነት ቢመስልም እንዴት ስትሆንለት አውቆም ቢሆን ያለፋታል። አውቆም ሆኑን አታውቅም ትለፋለታለች። አይኖቹን እንዳፈጠጠ ለማስታወስ የሚጥር ሰው መስሎ ሁሉ ነገሯን ሲኮመኩም ይቆይና ድንገት ብሎ ያስታወሰ በመምሰል እጥፍ ይልላታል። የኔ ውድ ሰዎች የህይወት ማንጸሪያቸው ምድራዊ ሆኗል። አይሽ ቀጥታ ሄደሽ ይሄን ብትነግራቸው ውስጡ ያለውን ፍትህና መረዳዳት ሳይሆን የሚገነዘቡት ሌላ ነው። አልሸነፍ ባይ ይሆኑና ተቃርኖ ውስጥ የዋሰ ይገባል እያለ ሲናገር ለምን ባመነው አልኖርንም የሚል ንዴት መልሶ ቀስፎ ያዛት። ሁሉ ነገር ላይ ስሙላ ሆኖባት ዳግም አዘኗ ተቀሰቀሰ። ያንን የመሰለ ህይወት ጎዳናን ሰው በመተው መከፋቷ ነገሰ። ከጎኗ ነው ባባዬ ለምንድነው ያቃተን አለችው። ድንገት ምኞቱ የአይኖቿ ሰማያት እያካፉ ቅርቡ ያለው የጥያቄዋ መልስ ራቀው። አቅፏት ዝም አለ። ሲዋር አሁን በጣም ደህና ነች፣ እያገገመች ነው። በአጋጣሚ እንቅልፍ እንዳያዛት ልጁ ወጣ ብሎ ነበርና ስልኳ ሲጠራ በሰመመን አናግሪ ብላኝ አነሳሁና ሳናግር አባቷ ናቸው። ያወቁ መስሎም ነግሬያቸው ደንግጠዋል። ከተማ ገብቻለሁ ስላሉ እዚህ ከሚያገኟት ቤቱ ሰዷትና እዛ ቢገቡ ይሻላል አለችው። አብዱል ጀሊል በፍጥነት ባለቤቱንና ሰሚርን ነግሮ ሲዋርን ይዘው ወደ ቤት ከነፉ። ቤት ሲደርሱ ለድግሱ የመጣው ሰው የተመለሰ አይመስልም። አብዱል ጀሊል ሲዋርና ሰሚር አይኖቻቸው እንደፈጠጡ በሳሎኑ ኮሪደር በኩል አልፈው ወደ ልጆች መኝታ ቤት
ሲዋርን ለማስተኛት ሲሄዱ የሰሚር አባት ያቺ እብድ ልጄን አታገባም ብያለሁ፣ አታገባም ሐራም ሲሉ ሰሙ። ሁሉም እያጣደፉ ወደ ውስጥ ይዘዋት ሊገቡ ሲሉ ነበር እጃቸውን ነጥቃ ሲዋር ለማዳመጥ የቆመችው። አብዱል ጀሊል ሁሉም ነገር እንደሚረጋጋ አስቦና የሲዋር አባት ባይተዋር ሆነው እንዳይደናገሩ በማሰብ በፍጥነት ተመልሶ ወጣ። ሲዋር ነገሩን ትታ ሰውን አልፋ ወደ ውስጥ ስትገባ የሰሚር አባት አፋቸው ታሰረ። ሳሎኑን ከሞላው ሰው መሃል ወንዝ የሚሻገሩና የሚያሻግሩ ሙስሊም ክርስቲያን ሽማግሌዎች፣ ታላላቅ ሸሆች፣ ቤተ ዘመድ ግጥም ባለበት ወደ ሳሎኑ መሃል ቀረበች። ሰሚርና እህቱ ተጨነቁ። ሰሚር አባቱን ወቀሰ። ዝም ብሎ ክባድ ሲወድ አባዬ ደግሞ አለና ራቅ ብሎ ሲዋር የምትሆነውን አየ። ሲዋር ትናገር ጀመር። አዎ እብድ ነኝ፣ ሰውን የምወድ። አዎ እብድ ነኝ፣ የእርሶን ልጅ የምወድ። አዎ እብድ ነኝ፣ ባሳለፍኩት ሁሉ ልቤ የሚደማ። እኔ እብድ ነኝ፣ ሕይወቴን አፈቀኝ። አዎ ስናገር ቅንነት እንጂ ክፋትን የማላውቅ እብድ ነኝ፣ ሰዎች የማይረዱኝ። እኔ እብድ ነኝ፣ ጌታዬን አፈቀኝ፣ የምትቸኩል። አዎ እብድ ነኝ፣ ሐስቢ አላህ ወኒዕመል ወኪል ካለች በኋላ ድምጿ እየሳሳ በመሄዱና አንድ ሸካራ ነገር እየተቀላቀለ በመምጣቱ ከእሳት በተሰራ ጅራፍ ሰዎችን ትገርፋቸው ጀመር። ክፍል 8 ይቀጥላል።